መረጃ አለኝ። አብርሽ አንተ እስከ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለህ ነበር። አቤላም ሄርሜላም እንደዛ ብልሽ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸው ነበረ። እያስጠጋንም አልነበረም። ይሄ ግልጽ ነው። ቪዲዮ ፎቶ የካዱሶስ አቤላ ነገር አድራሽ ይወስናል አለ። ሌላ አዲስ ነገር እስቲ ራሴን የሳትኩኝ ቀን እንኳን ለምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ ነበር። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸውም ነበር። ገባህ አይደለ? እንጂ ዛሬ ላይ እንደዚህ ደህና ሆነህ መቆምህን ቢያውቁ ኖሮ ኤፍሬም ቤት መጥቶ አብርሃም መድኃኒት ሰጥተነዋል ምናምን የሚለውን ነገር አያወራም ነበር ብዬ አስባለሁ። ገባህ አይደለ? አንተ መታመምን በጣም በብዙ መንገድ እያሳየህን ነበረ። መፍዘዝህን፣ ማውራት አለመቻልህን፣ ስትረስ ነው ወይም ደግሞ መናገር አልቻለም ነው። ወስኖ አንድ ሰው እውነት እሷ እንደምትናገረው አንተ ወስነህ እኔ ጋር ከእሷ ጋር ያለን ህይወት ጨርሰህ ከአንቺ ጋር ነው መቀጠል የምፈልገው ያለችውን ነገር እውነት የሚያስቀጥል ከሆነ እንጃ ብቻ በአጠቃላይ የታመምክበት ቪዲኛ ጋር አንድ ጊዜ ያሰለፈ ስለ ክፋት የሚወራ ምናምን ቢሆን ኖሮ አንቺ እኔ ወጥ ውስጥ በጣም መተሽ ብዙ ችግር ልትፈጥሪ የሞከርሽ ሰው ነሽ። ስትወድቂ አንቺ እንድትረጋጊ አንቺ ደህና እንድትሆኝ እንደዛ ባልጣርኩኝ ነበር። የራሷ ጉዳይ ለምን የፈለገችውን አትሆኝ ነበር። ሰብአዊነት ለማስማ ቀሰኝ አልወቀሰኝ ምን እንዳይመጣብኝ እኔ ሩት ወቀሳ ምናምን ፈርቼ እኔ እኮ ሩታ ስለ አንቺ ስለመደንገጥ ሳይሆን ስለ አብርሃም ነው እያወራን ያለ ነው። ቀነባበራችሁንም ቀጥሉበት። እኛ ግን ለዚህ ሞኞች አይደለም። እና ደግሞ አንድ ነገር መናገር ፈልገው ነገር አለ። ልክ ስትመጣ በስነ ስርዓት ነው ያወራ። ይሄንን ማወቅ አለብን። እኛ ጋር ስትመጣ ለማስታወስ ሞክር። ፋፊ አንቺም ተቀየርሽ እንዴ? ሩታ ላይ ልትቀየሪ ነው እንዴ? ጠፋሽ? ስለሷ አተዋሪም ስለ ራስሽ ነው ስለ ቅመሞች ነው የምትባላችሁ እህቶቼ ውዶቼ፣ እነሱ ማስመሰላቸውንና ውሸታቸውን እየቀጠሉበት ነው። እኛም ደግሞ የራሳችንን ትንሽ ቆም ብለን ማሰብ አለብን። ድራማ እንደሆነ ያው በግልጽ ተናግረናል፣ እናውቃለን። ነገር ግን አሁንም አብርሽ ትናንትናው ቪዲዮ ላይ የታዘብኩትን ይዤ መጥቻለሁ። አብርሽ ትናንትና ቮይስ ያወራችሁት ነው ብሏል። ቮይስ ከማድረግ ቪዲዮ አድርገው ለምን አላሳዩትም? እነሱ ትክክለኛ ለማቀናበር እንዲመቻቸው ካልሆነ ቮይስ ከማድረግ ቪዲዮ ቀርጸው በዩቲዩብ አለቀቋቸውም። የቀረጸው ሰው ምን አይነት ሰው ነው? ለምን ቪዲዮ ፎቶ ሲቀርጽ ሲያወሩ ለምን ቮይስ ማውጣት ፈለገ? ለምንድን ነው ቪዲዮ ቀርጸው ለአብርሽ ያልሰጠው? ይሄ ለሁላችንም ጥያቄ ነው። ይሄ ምንድነው? በቃ ድራማቸውን እየሰሩ ነው። እኛም የመሰለንን የታዘብነውን ሩታዬ ንጹህ ሴት እንደሆነች ምንም ነገር እንደሌለባት ባሏም ያውቃል። ነገም ተነገ ወዲያ እውነቱ ይወጣል። ነገር ግን ለድራማ እንዲጨምር እንዲቀጥሉስ ትንንሽ የተባረም ስለሚፈልግ ሀቁን ትቶ ዝም ብለው ነው የሚፈልግ። ዛሬ ላይ እንኳን ቮይስ አይደለም ይሄን ቪዲዮዬን ድምፄ መቀየር እችላለሁ፣ እንደፈለኩ መስራት እችላለሁ፣ በሰው ድምፅ አድርጌ ሰው መሳደብ እችላለሁ። በጣም ብዙ ነገር አለ። ስልካችን የያዘው ጉድ በጣም ብዙ ነገር ነው። በእውነት ፋሚሊ እኛ በእንደዚህ አይነት ነገሮች አንጃጃልም፣ አንሞኝም። ግን ወንድ ከሆኑ ቮይስ ከማድረግ ቪዲዮ መቀረጽ ይችላሉ። ፎቶ ቀርጸዋቸው የለ ቪዲዮ መቀረጽ ይችላሉ። ለማስመሰል ሲሉ ግን ያን ነገር ተግብረውታል። ይሄ ምንድነው? አብርሽ ብዙ እውነት በውስጡ ይዟል። ሚስቱ ጋር ሄደው ፈልጎ ነው፣ ልጁ ጋር ሄደው ፈልጎ ነው። ማንም አስገድዶት አይደለም። ይሄን ነገር ግን ማጣራት የፈለገው አንድ ሰው ማዋረድ የፈለገው የመጣችበት ባር ትክክል እንዳልሆነ አብርሽ ስለገባው ብቻ ነው። አሁንም ነገም ተነገ ወዲያ ሄርሜላን ወደተ ብሎ ሊመጣ ሩታና ወደተ ብሎ ሊመጣ የአብርሽ ማንነት እኔ መቼም ስለማይመቸኝ መቼም አይመቸኝም። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። በሌላ ቪዲዮ በጥሩ ነገር ስለሚመጣ ቪዲዮውን እስከ መጨረሻውት ወዳቸዋለሁ። መረጃ አለኝ። አብርሽ አንተ እስከ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለህ ነበር። አቤላም ሄርሜላም እንደዛ ብልሽ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸው ነበረ። እያስጠጋንም አልነበረም። ይሄ ግልጽ ነው። ቪዲዮ ፎቶ የካዱሶስ አቤላ ነገር አድራሽ ይወስናል አለ። ሌላ አዲስ ነገር እስቲ ራሴን የሳትኩኝ ቀን እንኳን ለምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ ነበር። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸውም ነበር። ገባህ አይደለ? እንጂ ዛሬ ላይ እንደዚህ ደህና ሆነ መቆምህን ቢያውቁ ኖሮ ኤፍሬም ቤት መጥቶ አብርሃም መድኃኒት ሰጥተነዋል ምናምን የሚለውን ነገር አያወራም ነበር ብዬ አስባለሁ። ገባህ አይደለ?
አንተ መታመምን በጣም በብዙ መንገድ እያሳየህን ነበረ። መፍዘዝህን፣ ማውራት አለመቻልህን፣ ስትረስ ነው ወይም ደግሞ መናገር አልቻለም ነው። ወስኖ አንድ ሰው እውነት እሷ እንደምትናገረው አንተ ወስነህ እኔ ጋ ከእሷ ጋር ያለን ህይወት ጨርሰህ ከአንቺ ጋር ነው መቀጠል የምፈልገው ያለችውን ነገር እውነት የሚያስቀጥል ከሆነ እንጃ ብቻ በአጠቃላይ የታመንክበት ቪዲኛ ጋር አንድ ጊዜ ስለ ክፋት ሞት የሚወራ ምናምን ቢሆን ኖሮ አንቺ እኔ ህይወት ውስጥ በጣም መተሽ ብዙ ችግር ልትፈጥሪ የሞከርሽ ሰው ነሽ። ስትወድቂ አንቺ እንድትረጋጊ አንቺ ደህና እንድትሆኝ እንደዛ ባልጣርኩኝ ነበር። የራሷ ጉዳይ ለምን የፈለገችውን አትሆኝ ነበር። ሰብአዊነት ስለማስማ ቀሰኝ አልወቀሰኝ ምን እንዳይመጣብኝ እኔ ሩት ወቀሳ ምናምን ፈርቼ እኔ እኮ ሩት ስለ አንቺ ስለመደንገጥ ሳይሆን ስለ አብርሃም ነው እያወራን ያለው። አንቺ ቀነባበራችሁንም ቀጥሉበት። እኛ ግን ለዚህ ሞኞች አይደለም። እና ደግሞ አንድ ነገር መናገር ፈልገው ነው። ልክ ስትመጣ በስነ ስርዓት ነው ያወራ። ይሄንን ማወቅ አለብን። እኛ ከገለጽ ስትመጣ ለማስታወስ ሞክር። በጣም የሚደብረውና የሚያስጠላው ነገር ባልና ሚስት ወንድምና ወንድም በማይሆን ተርካሻ ነገሮች ላይ ተመርኩሰው ክርክር ውስጥ ሲገቡ የእናት ላይ ወንድም የእናት ልጅ የተባለው ከአንድ ተራ ሴት ጋራ ነገ ትታው ለምትሄድ ነገ አልፈልግህም ብላ ትታው ለምትሄድ ሴት ክርክር ሲያቀርብ ማየት እንደኔ የተሰማችሁ እንደ ሰብአዊነት ሚስቱን እሺ ፈቷት ሊሆን ይችላል። ይፍታት። ሴት ናት። እስካለው ድረስ አብራ ይኖራል። ህልውሃ ካለቀ ይፋታል። ነገር ግን የእናሌ ወንድም መቼም ትቶት የማይሄደውን በዚህ በተልካሻ ምክንያት በሊከርድ ብሎ እንደዚህ ማፋጠጥ። እቺ ሴት አሁን እርሜ ልኳን ደስታ ሆና ሄርሜላ ሆና አብራ ብትቀጥል አብርሽ ጋራ ቤተሰቡን ወንድሙን እንደዚህ አባልታ እውነት ትክክለኛ ህይወት ትኖራለች? ፋሚሊ እንደ ወንድ እንደ ጥያቄ ነው የምጠይቃችሁ። ወንድም እህት ሚስት እንደዚህ ተባልተው እቺ ተኋላ የመጣች ሴት ደስተኛ ሆና ትኖራለች ብላችሁ ታስባላችሁ? እናንተ ጥያቄያችሁ ለእናንተ ጥያቄ ነው። ትዳር ማለት ምን ማለት ነው? አብርሽ ሁልጊዜ ህሊናው በቃ ጽድት ብሎ ይኖራል ብላችሁ ታስባላችሁ? እንኳን ለሄርሜላ ለሩታ ያሳስበኛል። ለሩታ ህይወት ለወደፊት ያሳስበኛል። እኔ ለምን ተጨማለቀ ጺም ልቅ አለ። በጣም ነው የሚያስጠላው። በጣም ነው የሚደብረው። በእውነት ነው የምላችሁ። እኔ እንደዚህ አይነት አላቅም። እናንተ ክርስቲያን ወገኖቼ እኔ እናንተ ሲጻፉ ሙስሊም እህቶችም የተሰማችሁ በሰሞኑ ቪዲዮ እየሰራሁ አይደለም። ለምን የሚያስጠላ ነገር ነው። ቪዲዮ የሚሰራበትም አይደለም። ሰብአዊነት ማለት እንዴት ነው? አንድ የልጁ እናት አንድ የእናቱ ልጅ ወንድሙ ሊከርድ ወጥቷል እንኳን ተሳካልን ብለሃል ምናምን። ይሄ እኮ ቢሉም እኮ ይሄ ነውር አይደለም። የልጁን ነገር ማገናኘት እኮ ይሄ ነውር አይደለም። የልጁን ነገር መመለሱ ይሄ ምንም አይደለም። እሳቸው ሳለማ እንደ መስቀል ላይ ድግምት ተደርጓል ብለው እየመጡ አሉ። ወዲያ አላፈሩ ያን አረሳስተውን በረዳ አይዳ ያመጡ እንጂ እኔ አሁንም ነገም እላችኋለሁኝ በዚህ ቪዲዮ በእናብርሽ ቪዲዮ በሰሞኑ እየሰራህ ያልነበረው በጣም የሚያዋርድ ቪዲዮ ነው። በቃ ማንንም አይወክልም፣ አያስተምርም። ሄርሜላ አሁንም ሰው ህይወት ገብታ እንደ አለመውጣት ነው መላምቷን እያመጣች ሊከርድ ምናምን። እነሱ በዛ በአካባቢ ኖረው ነው እንደ ሊከርድ የሚደረጉት። ምን አይነት ሰው ነው ሊከርድ ያደረጋቸው? ሰውየው ወይን ነው ያደረገው? ሊከርዱ ማን ነው? ብዙ ጥያቄ እኮ አለ። ሊከርድ ማን ነው ያደረጋቸው? መውጣት አለበት ሀቅ ከሆነ። እዛ አካባቢ ሲያወሩ አዎ ተሳካልን በስልክ ሁለቱ አብረው ሆኖ አብርሽና ሩታ በስልክ ያወሩትን ምን ማለት ነው አልገባኝም። ብነት በጣም የውሸት ቅንብር መሆኑ በጣም የሚያስጠላው፣ በጣም ነው የሚደብረው። እኔ እንደናንተ የተሰማችሁን ነው። አንድ ሰው አብሮ ሻይ ቡና እያለ በስልክ ምንድነው ሊከርድ የሚያዝባቸው? አላውቅም ማለት ስልኩን እስሩ አስቀምጠው ነው እነሱ ስራ አስቀምጠው ሲዋሩ በስልክ ያወራችሁት ነው ይሄ ቦይስ። ወሬው እንኳን ውሸቱ እንኳን አየር ባየር እዚህ ላይ ያስታውቃል። አያቸው አይደለ? አብርሽ ማመን የሚፈልገውን ማመን ይችላል። ማለትም ድራማው ስለሆነ እንዲቀጥል ስለሚፈልግ ማቋረጥ ስለማይፈልግ ሌላም አጀንዳውን ይዘው ይመጣሉ። እርግጠኛ ነኝ ሌላ አጀንዳ ይዘው ይመጣሉ። በዚህ ብቻ ያቆሙም። በእውነት ነው የምላችሁ። ግን ያስጠላል። በጣም ነው የሚደብረው። በጣም ነው የሚያስጠላው።
እናትና አባት የወለደው ሰው እንደዚህ በተራ ሴትን በእውነት ህይወቴ ውጭ በቃ አልፈልግሽም፣ አትሆንኝም፣ አትመጥንኝም ብሎ ማባረር ይችላል። ግን እሷም እንድትጠቀም እሱም እንዲሰራ ተራ በተራ ነው እየመጣ ያሉ። ዛሬ መግቢያ አይታችኋል፣ አብርሽ ነው የሰራው ሩታ ቤት። ነገ ደግሞ በሄርሜላ ይሄዳሉ፣ ከዛ ፋቢላ ይሄዳሉ። ለምን? ዩቱባቸው የሞተ ዩቱባቸውን ማንቀሳቀሻ ቅመሞች ስለሆኑ ማለት ነው። ይሄን ነው የምላችሁ። በዚህ ቪዲዮ ላይ ፋፊ አስተያየት ለምን አልሰጠሽም ለምን ምናምን፣ ወላሂ በጣም ነው የሚደብረው። እንደ ቤተሰብ ስናየው በጣም ያስጠላ ነው። የእናት ላይ ወንድሜን እርሜ ልኬን እንዳጣው አልፈልግም። እኔ በጣም ነው ወንድሞችን የምወደው እህቶችን የምወደው። በእውነት ነው የምላቸው። ሰው ህይወት ሰው ትዳር እና ሰው ህይወት ገብቶ ማዳከርም በጣም ያስጠላል። ድራማ እንደሆነ ብዙዬ እንደነገረችን በቃ በአንድ አፍ ነው የማምነው። አንድን ሰው ሁለት ሶስት መደጋገሙ ይሄ ከእኔ ውሸታም እንደሆንኩ ነው የሚያስታውቀው። እና በመጀመሪያ ፓርት አይቻለሁ፣ አለቀ። ምን አገባ ያሽቃብጡ። ሲመቸኝ አንዳንድ ቪዲዮ ለቅላቸዋለሁ እንጂ እነሱ ስራ ናቸው፣ ስራ ላይ ናቸው። ነገ ከሄርሜላ ጋር ታረኩ ብሎ ይመጣል፣ ነገ ከሩታ ጋር ታረኩ ብሎ ይመጣል። እሱ በቃ ህይወቱ መነገጃ ነው። ትክክለኛ ህይወት መምራት አይፈልግም አብርሽ። ይሄን ነው እኔ የማስበው። እንደ ሴቶችን እያጃጃለ እኔን ይፈልጋል እያሉ ራሳቸውን የማያከብሩ በአሁን ሰዓት ወጣቶች ገንዘብ ካዩ በቃ ለምን 4-5 ልጅ አይኖረውም? እሱ ጋር ማሽቃበጥ ነው የሚፈልጉት። በቃ ይሄ ነው ያየንበት ፓርት ማለት ነው። እና በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በእውነት ነው የምላችሁ። ሊከርድ ወጥቶባችኋል መድረሽ ምናምን ሲል በኮንፊደንስ እንኳን ለማውራት ይደብራል። ወንድሙን ሚስቱን እንደ በዚህ ተራ ነገር እንኳን ማቅረብ ለራሱ ያችን ተዋት፣ ተራ ናት። ሁልጊዜም ራሷን የምታስከብር ሴት አይደለችም። ቢፈልጋት ኖሮ ለራሱ እንደዚህ ሰው ፊት አያፋጣትም ነበር። ሄርሜላን ብትሆን ክብር ቢኖረው ለሷ ነው እንዴ ብሎ አምኖ ፍቅር ጀምሬያለሁ እያለ አይደለ ቀለበት አድርጓል ተብሎ የለ በቃ አንቺ ትክክለኛ ነሽ ብሎ በውስጥ ህይወቱን መምራት ይችላል። በእውነት ነው የምላችሁ። ግን እሱ አይፈልግም። እንኳን ሄርሜላን የልጁን እናት አስከብሮ መኖር አይፈልግም። ወደዳችሁም ጠላችሁም እኔ ሀቂቃ ነው የምናገረው። ወንዶች ልጅ ተጠገበ በቃ የጠገበ ጥባብ ይጠባል፣ እንደዛ ማለት ነው። እና ሴቶቹ ራሳችሁን አክብሩ ባካችሁ፣ አትዋረዱ ለማለት እፈልጋለሁ።